ገብርኤል ምን ያርቃል? ሁከት ያርቃል በሉ እንጂ በሉ ድገሙ። ምን ያርቃል? ምን ያርቃል? ምን ያሰጣል? ብርሃን በሉ። ለሁላችሁ ልቡናችሁ ቤታችሁ ለታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። አንዱ ይሄ ነው። ቅዱስ ገብርኤልን ብለን የምንሰበሰብበት ምክንያት ሁከት እንዲርቅልን ሰላም ወዳለበት እንዲያው እኮ እናንተ ሰው ሞኝ ነው። ሰው እኮ ሲታወቅ እንኳን ወደ እግዚአብሔር ሰራዊት፣ ወደ መንግስት ሰራዊት፣ ወደ ፖሊስ ይደውላል። ሰው ይህንን የሚለቅፍ ሞኝ መሆን አለበት። አይምሮውን ያጣ መሆን አለበት። ሰው ሲጨንቀው ወደ ፖሊስ ከሄደ ወደ ምድራዊ ንጉሥ ሰራዊት መሄድ ከተገባል ወደ እግዚአብሔር ከሰራዊት መሄድ ምንድን ነው ነውሩ? ምንም ነውር የለውም። እግዚአብሔር ለጥበቃ የፈጠራቸው ናቸውና። ሁለተኛ ከቃሉ ጋር ናችሁ። ቅዱስ ገብርኤል በእባብና በዘንዶ በጊንጥ ላይ የሚያዝ መልአክ ነው። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7 ላይ ነው። ወገብርኤል አሃዱ መላእክት ቅዱሳን ዘስዩም በዲበ አንክስት ወዲበ ገነት ወዲበ ኪሩቤል። ቅዱስ ገብርኤል በጊንጦች በእባቦች በዘንዶዎች ላይ የተሾመ ነው። ያ ማለት ማለት ነው ቅዱስ ገብርኤል ሳይፈቅድለት የሚናከስ እባብ የሚናከስ ዘንዶም የለም። እነዚህን አስተዳድር ብሎ እግዚአብሔር ስለሾመው ማለት ነው። እግዚአብሔር ጥበቃና ቸር ነው። የቅዱስ ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ጊንጥ አይነድፈው፣ ዘንዶ አይውጠው፣ ፈጽሞ አንዳችም እንኳን የሚነካው እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? በእባቡና በጊንጡ ላይ ስልጣን ሰጣችኋለሁ፣ እባቡን ጊንጡን ትረግጡ ዘንድ ብሎ አልተመልክቱ ከነ ስልጣነ ከመንኪ ከይሴዋ ቃርንተ ወዲበ ኩሉ ኃይለ ጸላኢ እንለዋለን። እኛ የማናውቀው ሆነን ረስተነው አይደለም። በቅዳሴያችን አባቶቻችን የሚያመሰግኑን ይሄን ነው። አንተ እባቡን ጊንጡን እንረግጥ ዘንድ ስልጣንን የሰጠህን አንተ ነው ብለን የምናመሰግነው በቅዳሴ። ያንን እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠን እግዚአብሔር ቢሆንም ያንን እባቡን ጊንጡን እንድንረግጥ የሚረዳን ግን ቅዱስ ገብርኤል፣ ያንን እባብና ጊንጥ እንድንረግጥ የሚረዳን ቅዱስ ገብርኤል ስለሆነ የሰው እባብ እንኳን ቢሆን እንዳይጎዳን ቅዱስ ገብርኤል ይጠብቃል። የሰው እባብ እንዳይጎዳን፣ የሰው ክፉ አጠገባችን እንዳይደርስ ተመልከቱ። መጽሐፍ ቅዱስ ላይ ተጽፎላችኋል። ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 19 ላይ ሙሉ ታሪኩን አልተርክም እኔ። ልክ ብዙ የትምህርት ዘዴዎች ናሉ በመጽሐፍ ቅዱስ የማስተማር ዘዴ ብዙ። አንዱ የንብ ዘዴ የሚባል የመጽሐፍ ቅዱስ የስብከት ዘዴ አለ። አንዱ የንብ ዘዴ ምንድነው? ከዚያም እየቀሰሙ ደግሞ አንዳንድ ጊዜ ሙሉውን አስረግጦ ተንትኖ መጨረስ አለ። ከዚያም ቀስፎ ሀሳብን መቀመምናል። ይሄ የቅዱሳን ሊቃውንት አካሄድ ነው እና ከዚያም አንዱ እንደመጋጁ የሎጥን ታሪክም አልተርከውም። እንግዲህ እባብ እንዳይገለን፣ እንዳያጠፋን፣ እንዳይነድፈን፣ ዘንዶ እንዳይወጣን ቅዱስ ገብርኤል እንዲጠብቅ በዘንዶዎች ላይ ያለ ጊዜያቸው ወደ ከተማ እንዳይገቡ ወደ ቦታም እንዳይሄዱ የሚያዛቸው የሰው እባብ ማለት የሰው እባብ ካለ ተመልከቱ። እንዴት ነው ከሰው እባብ ይሰውራል ያሉት ካላችሁ ሎጥ የሚባለውን የአባታችን የአብርሃምን የወንድሙን ልጅ ታውቁታላችሁ። እሱ ቅዱሳን መላእክት ቅዱስ ገብርኤልና ሚካኤል ከቤቱ ገብተው ነበር። ከቤቱ ገብተው የሰዶም ሰዎች ሎጥን እሱን ሊመቱ ውስጥ ያሉትን እንግዶች ወይም መላእክትን ሰው መስለዋቸው ክፋት ሊሰሩ በመጡ ጊዜ ዓይናቸውን እውር አድርገው የሎጥን ቤት የሰወሩት ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። የሎጥን ቤት ከክፉ ሰዎች ዓይን የሰወሩ ሰዎችን እውር አድርገው የሰዎችን ቤት እንዳይታይ የሎጥን ቤት እንዳይታይ ሰኩረው ሎጥን በማይታይ የእግዚአብሔር ብርሃን ሰኩረው ከነደደ እሳት ያወጡት እነዚህ መላእክት ናቸው። ጠላት ክፉ ጠላት እንኳን ቢኖር ቅዱሳን መላእክት